በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጽንሰቱ ተአምር መቅድም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአባታችን የተክለ ሃይማኖት የጽንሰቱን ነገር የሚናገር ተአምር መጻፍ እንጀምራለን። ሁሉም በሚገዛ በእግዚአብሔር ስም እናምናለን። እሱም ሰማይን እንደ ድንኳን እንደ ዋልታ ሰቅሎ ከምድር በላይ ከፍ አድርጎ ያጸናው፣ ጨለማን ከምድር ላይ አስወግዶ ሰባቱን እጅ እጽዋት ያቅሉ አዝርዕት ፍሬያቸውን ይስጡ ብሎ ያዘዘ የምድር ሰባቱን እጅ የውሃ ማከማቻ ያደረገ። ዳግመኛም ልዩ ልዩ ጣፋጭነት ያላቸውን አትክልት በገነት ተክሎ ከአንዱ ተክል በቀር የማንኛውንም የተክል ፍሬ ይበላ ዘንድ አዳምን ያሰለጠነው። ዳሩ ግን አዳም ሕግን በመተላለፍ አትብላ ያለውን በልቶ በእሱ በራሱና በልጆች ላይ ሞትን አመጣ። ከዚያም መሐሪ ይቅር ባይ እግዚአብሔር 5500 ዘመን ሲፈጸም የእሱን ሥጋ ለብሶ የዕዳ ደብዳቤውን የፋቀለትና ሕይወቱን አሳልፎ የሰጠልን ፈጣሪያችንን በፍጹም ልባችን እንውደደው፣ ያለ ቸልታም እናመስግነው። የማይወደውና የማያመሰግነው ቢኖር ግን ምድራዊና ሰማያዊ እሳት ጥላሸት እስኪሆን ድረስ ያቃጥለው። ከዚያም ታላቅ አውሎ ነፋስ ተነስቶ ጠራርጎ በትኖ ያጥፋው ለዘላለሙ በእውነት። ሕዝቡም ሁሉ በእውነት ይሁን ይሁን ይደረግ ይበሉ። እንግዲህ አባታችን ተክለ ሃይማኖት በተጸነሰባት በዚች በዛሬቱ ዕለት እግዚአብሔር በእሱ አማካኝነት ያደረገውን ተአምር ለመጻፍ እንጀምራለን። አቤቱ አንተ በጥቂቱ የታመንህ አገልጋይ በብዙ ወገን ሾመሃለሁ እንድትለኝና እጥፍ አተርፍ ዘንድ የምነግድበት 2 መክሊት ሰጥተህ የሚሄድበትን ጎዳና ባርከህ ስደደኝ። አቤቱ ወደ ጌታ ደስታ ግባ ትለኝ ዘንድ 5 መክሊቶች ስጠኝና ለለዋጮች ሰጥቼ ሌሎች 5 መክሊቶችን አተርፍ ዘንድ ጎዳናዬን ባርክልኝ። አቤቱ 5 መክሊቶች ሰጥተህ ሌሎች 10 መክሊቶችን አትርፌ በ10 አህጉር ተሾም ትለኝ ዘንድ ጎዳናዬን ጥረግልኝ። አቤቱ በጌታው ገንዘብ ነግዶ ትርፍ የሚያስገኝ ታማኝ ነጋዴ አድርገኝ እንጂ የጌታውን ወርቅ ቀብሮ በስንፍና እንደሚኖር አገልጋይ አታድርገኝ። አቤቱ ለቅሶና ጥርስ ማፋጨት ወዳለበት ጨለማ ገደል አትወርውረኝ። ነገር ግን አቤቱ በቸርነትህ ብዛት ከየዋሃን ቅዱሳን ጋር ደምረኝ እንጂ ለዘላለሙ በእውነት። የተወደዳችሁ ምዕመናን፣ እንግዲህ መልካሙን ትምህርት ስለሚሰጡና ትምህርቱን በቅን ልቦና ስለሚቀበሉ ሰዎች በጌታችን በኢየሱስ ክርስቶስ ወንጌል ተጽፎ የሚገኘውን ምሳሌ አስተውሉ። አሁንም እግዚአብሔር ያደረገለትን የአባታችሁን ልዩ ልዩ ተአምራት እስክትሰሙ ድረስ መልካሙን ዜና ለመስማት ተዘጋጁ። እነሆ በዛሬቱ ዕለት በአራቱ ማዕዘን የሰበሰበን የአባታችን ጥንታዊ በዓሉ ነው። በዛሬቱ ዕለት ማለት በመጋቢት 24 ቀን አባታችን ተክለ ሃይማኖት የተጸነሰበት ዕለት ነውና መዓዛ ሃይማኖቱ በዓለም የሚመላ እነሆ ሚስት እግዚአብሔር ትጸንሳለች፣ ወንድ ልጅም ትወልዳለች ሲል የመላእክት አለቃ ቅዱስ ሚካኤል ለጸጋ ዛብ የነገረው ትንቢት በዛሬቱ ዕለት ተፈጸመ። ከዳሞት ንጉሥ ከሞተለሚ የፈረሰኛ ጭፍራ ጦር አንዱ እንዳይገድለው በባህር ውስጥ 3 መዓልት 3 ሌሊት ተደብቆ ሳለ ከዚያ ባወጣው ጊዜ በኢትዮጵያው ታላቅ ሐዲስ ሐዋርያ ይነሳል ሲል በመልአኩ ቃል ተነግሮለታልና። እነሆ በዛሬቱ ዕለት በመልካም ምድር ላይ መልካም ዘር ተዘራ። በቅሎም በብዙ ሚሊዮን የሚቆጠር ማለት እንደ ሰማይ ከዋክብት እንደ ባሕር አሸዋ የበዛ ፍሬ አፈራ። እነሆ በዛሬቱ ዕለት የመልካም አዳራሽ ሕንፃ መሠረት ተመስርቶ በ9 ወሩ በታኅሳስ 24 ቀን ተፈጸመ። የሕንፃውም ሥራ እጅግ ያማረና የተደነቀ ነው፣ ልዩ ውበት አለው። በኢትዮጵያ ከታነጹት ሕንፃዎች ሁሉ እሱን የሚመስል አልተገኘም። የአዳራሹን ሕንፃ በሚመረቅበት ጊዜ ጳጳሱ አባ ጌርሎስ ቀድሶ ባረከውና ንጹሕ አዳራሽ አድርጎ ለመንፈስ ቅዱስ ማደሪያ አደረገው። ንጹሕ አዳራሽ ያለውም በእውነት ያለ ሐሰት የመንፈስ ቅዱስ ማደሪያ አባታችን ተክለ ሃይማኖት ነው። ሐዋርያው ጳውሎስ እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አልተረዳችሁምን? የእግዚአብሔር ማደሪያ ቤቱ ናችሁ እንጂ ሲል እንደተናገረ እንደ ነቢዩ ኤርምያስና እንደ መጥምቁ ዮሐንስ ከእናቱ ማኅፀን ጀምሮ የተመረጠ ተክለ ሃይማኖት ይቅርና ስለ እኛም እንኳን በዕለተ ጥምቀት የተቀበላችሁ የመንፈስ ቅዱስን ቤት ሰውነታችሁን አታርክሱት በማለት ተናግሯልና። እንግዲህ ወደ አባታችን ወደ ተክለ ሃይማኖት ምስጋና እንመለስና የተወደዳችሁ ምእመናን፣ የአባታችሁ ስም ተክለ ሃይማኖት በተባለ ጊዜ ስም አጠራሩ ምንኛ ልብን ያነሳሳል። ነቢያት ትንቢት በተናገሩበት ዕለት ከጽናጽልና ከከበሮ ጋር እንደ መሰንቆ ምትና እንደ በገና ቅኝት የአባታችሁ ስም አጠራሩ ልብን ያነሳሳል፣ መንፈስንም ይቀሰቅሳል። አባታችን ተክለ ሃይማኖት ተብሎ በተጠራ ጊዜ ወተት ከወይን ጋር ተቀላቅሎ እንደሚጠጣ፣ ዳቦ በማር ተደርጎ እንደሚበላ ለጉሮሮ ይጥማል። የአባታችሁ ስም ተክለ ሃይማኖት ተብሎ የሚጠራ ጊዜ ከልበኔ፣ አንኩሶ፣ ቅናት፣ አስጳዳጦስ እንደሚባሉ ምርጥ ሽቶች የስሙ አጠራሩ ሽታ ለአፍንጫ ምንኛ ጥሩ መዓዛ አለው። የአባታችን ስም ተክለ ሃይማኖት ተብሎ በተጠራ ጊዜ በክረምት ወራት በጉም በውርጭና በጭጋግ ሰዓት እንደ ደመና ግላጭ ፀሐይ ምንኛ የሚወደድ ሙቀት አለው። የአባታችሁ ስም ተክለ ሃይማኖት ተብሎ በሚጠራ ጊዜ ድምቀቱ እንደ ሌሊት የጨረቃ ብርሃንና በጨለማ ውስጥ እንዳለ የፋኖስ ብርሃን ምንኛ ልብን ያስደስታል። የአባታችሁ ስም አጠራሩ ተክለ ሃይማኖት ተብሎ በሚጠራ ጊዜ እንደ ወንድና የሴት ሙሽራ ጌጥ ምንኛ ደስ ያሰኛል። በነገሥታትም ራስ ላይ እንዳለ የወርቅ ዘውድ ምንኛ ያንጸባርቃል።
የአባታችሁ ስም አጠራሩ ተክለ ሃይማኖት ተብሎ በሚጠራ ጊዜ ሰማይ በከዋክብት እንደተሸለመ ምድርን በአበባዎች እንደተጌጠች ያህል ምንኛ የተጌጠ ነው። አባቴ ሆይ እንዴትስ በምንስ መስዬ ላደንቅ እችላለሁ? ጌታዬ ሆይ እግዚአብሔርን የምትፈራው ትእዛዙን ሁሉ የምትፈጽም አንተ ብፁዕ ነህ። በምድር ላይም ዘር የጸና ነው፣ የጻድቃን ልጆች በአንተ የተባረኩ ናቸውና። አቤቱ ጌታዬ ሆይ አንተ ብፁዕ ነህ። ክብርና ብልጽግና በቤት የተመላ ነው፣ ጽድቅህም ለዘላለሙ የሚኖር ነው። አቤቱ ጌታዬ ሆይ በእግዚአብሔር ሕግ ጸንተህ ያለ ጎዳና ንጹሕ የሆነ መልካሙን ፍለጋም የተከተል አንተ ብፁዕ ነህ። ሥልጣንህም ከፍ ከፍ ያለ ነው። አቤቱ ጌታ ሆይ የቅድስና አድናቆት ተናግሮ ይፈጸም ዘንድ የሚቻለው ምን አንደበት ነው? ብቻ ለዚህ ነገር በእናትህ ማኅፀን ንጹሕ አድርጎ ለፈጠረና ለመረጠ ለእግዚአብሔር ከዘላለሙ ክብርና ምስጋና ይሁን እንላለን። በመጽሐፉ ርዕስ ተደንግጎ እንደተጻፈው ክብር አባታችን ተክለ ሃይማኖት ካደነቅን በኋላ አሁንም እግዚአብሔር በእጆቹ ያደረገለት ድንቅ ድንቅ ተአምራትን እንጽፋለን። ወደ አልነው እንመለስና አንደኛ ተአምር